ያን የሰሰማ አዲስ እንዳይሆነብ ለሳሚም ብለዋለች፣ ለኔም ብላለች፣ ለቤታም ብላለች፣ ለጂጂኪያም ብላለች፣ ለጂኒውም ብላለች፣ ለቫይብሬትም ብላለች። ሌላ ደግሞ ማለት ብላለች። እሺ ለዮዳብም ብላለች። አንተ ማለት ምሁር ነህ ብላው ነበር። አሁን ግን ሰው ቢገናኝ እፊቴ ቢገናኙ አደጋ ሊደርስ ሞት ሊፈጠር የሚችለው ዮዳብ ፊልት ነው ትላለች። እሺ አዲስ እንዳይሆንብ ለጀዊ ሰውም ብላለች። እሺ ለአንተ ብቻ መስሎ እንዴት የተባረከች አንደበተ ርቱዕ ናት እንዳትል። እሺ ለቤታም ልጄ ነሽ ብላት ነበር። ልጄ ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል የጸረ HIV እና ተጓዳኝ ማስታወቂያ ሮማን ጉቺና ሳሚን አስታርቂያቸው ተጣልተናል ብለናቸው እኔና ሳሚ ልጇን ምን እንዳስተማረችው ታውቃለህ? እናቴን የነፋ ሁላ አባቴ ነው የሚል ጥቅስ ደረቱ ላይ ለጥፎ እንዴት ነው ያረገችው? እናቴን የሾጎራት ሁላ እሷ የጠባች ሁላ አባቴ ነው የሚል ጥቅስ ነው ታክሲው ላይ ባጃጁ ላይ የወንድሟ ረዳት ነው። በነገራችን ላይ በአሁን ታይም ላይ ትምህርት እንኳን እናቱ ምክንያት ብዙ ጊዜ ዱጨራ ስለሚመላለስ ፀሐዩን ስለማትችል አይ አንድ ሴት ደካማ መሆኗን የምታውቀው አንድ በአራት ወሩ ነው ትታው ሄደችው። በነገራችን ላይ ከዛ በ3 ዓመት በ2 ዓመት በአመት ምናምን ትሄዳለች። ዛሲ መች ተጣላን እንዴ? ማኛው ቤት እየጠበቅሽና ማኛው ቤት ስንደራደር እመሞዬን ይዟል እመሞዬን ልቀቅስል እየጠበቅሽ ነው። እኔና ሳሚ አልተስማማንም። ግን ሳሚ ከአፈር ያነሳኝ ከወደኩበት ያነሳኝ ዛሬ ላለሁበት ማንነት ሳላፍር ምነግርሽ አባቴ፣ ወንድሜ፣ አጋዤ፣ ጓደኛዬ፣ ቤተሰቤ ብሎ የልጅ አባት የወለደውን እንኳን ክዷል። ልጅ አባቴ ሳሚ ነው ያለኝ። I'm sorry for saying this። እኔ አላውቅም። እንዳትረሱ ጋይስ፣ ችግር የለውም። እስቲ አንድ ነገር ልጠይቃችሁ በእናታችሁ። ልጄ የወለደውን አባቱ ራሱ ክዶ አባቴ ሳሚ ነው አለኝ አለች። በየማል ላይ እኮ የሆነ ንዴቴ ይመጣል። ልጄ እንደዛ የሆነ መስሎኝ የበታችነት ይሰማኛል፣ ጎዶሎነት፣ ማረባ አይነት ስሜት ይሰማኛል። ችግሩ ለዛ ነው በየማል ላይ ማቆመው። ጋይስ በእናታችሁ ልጅ ያላችሁ አይደል? ያላችሁ የሌላችሁም እንደዚሁ አስቡት። ልጇ እንግዲህ 7 ዓመት ነው 8 ዓመቱ ነው አሁን ነው 9 ወይ እንደዚህ የሚሆነው። እሺ ልጄ አባቱን ክዶ ትክክለኛ ባዮሎጂካል ማለት ነው። አባቱን በነገራችን ላይ ብዙ አያስታውሰውም ልጁ። በ4 ወሩ በምናምን ነው እሷ አዲስ አበባ ወልዳ ድሬዳዋ እናቷ ጋር ጥላ ዱባይ መጣችው። እሺ ያ ልጁ ኤርትራዊ ነው ያባቱ ማለት ነው። እሱ አዲስ አበባ የሚቀመጠው ቤተሰቦቹ ቪዛውን እስከሚጨርሱለት ድረስ ነው። ታውቃላችሁ ብዙ ኤርትራኖች ወይ እዛው የተወለዱ ያደጉ ናቸው የሚኖሩ ናቸው። አንዳንዶቹ ደግሞ በዛው ቪዛ ምናምን እንትን ለማለት አንድ ላይ ተከራይቶ ይኖራሉ አይደል? መንገደኛ ለሷ ሲል እሷ ቡና ቤት ስትሰራ ነው ያገኛት። አረገዝኩ አለች። አረገዝኩ ኦኬ አረገሽ፣ እኔ አላማይ ማጨናገፍ አልፈልግም ማለት ለቤተሰቡ ሲነገር እንደዚህ አይነት ጉርጥ ከኛ ቤተሰብ ጋር አትቀላቀልም ማለት ቪዛው አለቀ። እሱ ውጭ ሀገር መጣ። ዞር ብሎም አይቶት አያውቅ። እስቲ አንድ ቀንም ኢትዮጵያ ተመልሶ አይቶት ያውቃል? ትዝ ይላችኋል? ያኔ ኢትዮጵያዊ ነሽ ብሎ ነው አባቱ የልጄ አባት ልጄን እንኳን ዞር ብሎ አይቶ ማያውቀው ብላ ራሷን እቺ ተናገረችው ሰክራ። ከዛን በኢትዮጵያና ኤርትራ አንቺ ለተልከሰከሳችሁት ለናንተ ስትሉ ኢትዮጵያና ኤርትራ አይነት ወሬ አቆሚ ብለን እኛን ነው ያስቆምናት። ከዛን ሰክሬ ነው ምናምን አለች። ገባችሁ? ዛ ሴት እንደማንኛውም ቡና ቤት ሴት ተጠቀመ። ከዛን ለዘላለም ክፈል አለችው። ተነፊ አላት። ልቃል ገባችሁ? ቢሆንም ችግር የለው። ልጄ ግን ምን አለ
አለኛለች የ8 ዓመት ልጅ ወለደውን አባት ክዶ እኔ እንዳውም አባቴ ሳሚ ነው አለኝ። እንግዲህ የሚያውቀው ጋይስ 1 ዓመት አይሞላው ልጁ የሚያውቀው እንኳን እየደወለ እኮ አይደል። የኮሮና ጊዜ እንደዚህ ምን ነው የሚባሉ ቁማር ያጫውቱ ነበር አለ ማሜና እሷ ብዙ ባላስታውስም እንደሚያጫውቱ ምናምን ያን ሰሞን ሳትጀምር በፊት ብር ስላልነበራት ቲክቶክ ላይ ማንም ሰው ስለማያውቃት አመዳም ዱቄታም ስለሆነች እንደዚህ ዝም ብሎ ማውራት ነው። ለዛ ኮሮና ስለሆነ ወጣ እንደ ድሮ መናፋት መጥባት ስለማትችል ማስክ አርጎ አይጠባም ታውቃላችሁ። ለዛ ችግር የለውም ስለ በየወሩ ይልካል ለልጁ አለም እናትየው ብር ካላከችላት ነይና ልጅሽን ውሰጂ ነው የምትላት። ቀጥል ያለች ናት እናትየው። ደቻቱ ቡና ቤት የምትሰራ የነበረች ነው። ደቻቱ ማለት ታውቃላችሁ ድሬዳዋ ብዙ ቡና ቤትና እንደዚህ ሬስቶራንቶች ብቻ ያሉበት ሰፈር ነው። በነገራችን ላይ ደቻቱ ወይ ሱቅ ያለበት ብዙ ደቻቱ የሚኖር ሰው ወይ ቡና ቤት ነው የሚሰራው ወይ ቡና ቤት ጠራጊ ነው ወይ ካሸሪ ነው ወይ ቡና ቤት ባለቤት ነው። ዘሴ ይሄ ውሸት አይደለም። ዊ ኖ ጋይስ እና ነና ውሰጂ ነው የምትላት ልጇን እናትየው። ለዛ በየወሩ ትልካለች። ያንን ይልክላን ነበር ለአንድ 6 ወር 7 ወር። ከዛን አባትህ ነው ማንም ይልክልኝ ሲላት አባትህ ነው አለችው። አባትህ ሲሞትስ አባትህ ሞተን ያልሽው እውነት ሞኬ መጣ በይው ደም ሞኬ መጣ የእሳት ዳር ምን ነው የሚባለው? የእሳት ውስጥ ምን ነው የሚባለው? የእሳት ውስጥ አውሬ ምን ነው የሚባለው? ይሄ ሄዶ እሳት ውስጥ ግብት ብላ የምትሞተው ምን ነው የሚባለው? ምንድነች? ምን ነው የሚባለው? የእሳት ራት ሞኬ መጣ በይው። እስቲ ጋይስ እናንተ 6 ወር እንኳን ለማያውቀው ሰው በርቀት ፍቅር ከሷ ጋር ምን እንዳለው እንኳን ምንም ለማያውቀው ሰው የእውነት ለልጇ ጭንቅላት ትጠነቀቃለች? እናንተ ብትሆኑ ያንን ታረጋላችሁ? ሃይ ማነው ብር የሚልክልኝ እንኳን ብሎ እንኳን ልጅ መጠየቅ እንኳን ከቻለ ማለት ነው። እድሜው ትንሽ ነው። ላኪ ነው ብር ላኪ ነው እንኳን አይባልም። በስነ ስርዓት ካሜራ እንኳን ከፍቶ በደም ሳታየው አባዬ ብሎ እንዲጠራው እና አባቱን እንደውም ከርቶ እሱን ነው እንዳባት የሚቀበለው ብላ ለኛ መናገር እውነት ነውር አይደለም? ነውር ብቻ አይደለም ጋይስ፣ እውነት ቶርች አይደለም ለልጅ? እውነት አይምሮን ዳሜጅ ያደረገው እውነት አረገው? እንደዛ ነው ልጆቻችሁ የምታሳድጉት ጋይስ? ሲንግል ማሞች ሲንግል ዳዶችም ራሱ የመጣችን ሴቱላ ማዬ ብለው እንዲጠሩ ነው ልጆችን የምታረጓቸው? ግዴታ እንዳለባቸው ለናንተ የማሽቃበጥ ለማይሞላ ጉርጓድ እነሱም አሸጋጋሪ ወይም ደግሞ ተባባሪ ነው የምታረጓቸው? እንደዚህ ነው ልጅ የምታሳድጉት? እውነት እንደዚህ ነው የምታሳድጉት? በእናታችሁ እኔ ምን አውቃለሁ? ለኔ በጣም ካይምሮ በላይ ስለሆነ ነው ሁሉ ቀን በሰማው ቁጥር እንደዚህ የሚያረጋኝ ንዴቴ ይመጣል ጋይስ። ልጄ እንደዚህ እየሆነ እየመሰለ እንደዛ ነው የምታሳድጉት? ግም ለግም ናችሁ? ሲሪየስ? እኔ ሌላ ፕላኔት ሳያስፈልገኝ አይቀርም። ከዚህ ግማታም ጥንባታም ዓለም ጋር መግባባት ከብዶኛል። ምን አባቴ ሳሚ ነው ያለ አላዶር። ስለዚህ ያላዶር አባት ነው። እሺ ነገ የምትመጩ ከዚህ ከቲክቶክ ላይ ከሆንሽ የሳሚ ገርል ፍሬንድ የምትሆኑ ከቲክቶክ ላይ ከሆንሽ አምነሽ ተቀበይ። ሳሚ አንድ ልጅ አለው። ያ ማለት አላ እንድር የለም አላዶር የሚባል ልጅ አለው ሳሚ። አምነሽ ግቢበት። ሰውየው መናገር ራሱ አይችልም። አይታችሁታል? ችግር የለም እንደዛ ነው የሚለው ጋይስ። አይታችሁታል? አይ ቲንክ ሻሹም ራሱ ወጣር ያደርገዋል መሰለኝ ጉሮሮ
አልበላ ባልበላ እንጀቱ መጨረሻ አካባቢ እንኳን ብር እንኳን የሚበላበት አቶ ምግብ እሷ ቁማር ስለጀመረች በቁማር ብር ማግኘት ስለጀመረች ቲክቶክ ላይ ሀበሻ ሬስቶራንት ምግብ እንዲያደርሱለት ብር ምናምን መላክ ጀመረች። በነገራችን ላይ እውነት ኤርትራኖች ከሷ ላይ ሂሳባችሁ ማወራረድ አለባችሁ። ሞጥሙጣ ሆምለስ አድርገው ራሱን እንዲያጠፋ ካደረገች አንድ ዜጋችሁን ገላለች። በነገራችን ያ ነምራክሽ እኔ እና እሱ አልተግባባንም። ኢትስ ኦኬ አልተስማማንም። ኢትስ ኦኬ ደስ ያለሽን ኑሮ ኑሪ፣ እኔ ከጎንሽ ነኝ ያለኝ። እኔ ከጎንሽ ነኝ፣ ደስ ያለሽን የተመቸሽን ኑሮ ኑሪ። እኔ ደስታሽን ነው የምፈልገው። አላዶር ልጄን እንዳትከለኪኝ ነው ያለኝ። ግን ልጄ ከሱ በላይ ሳሚን የሚወደው ልጄ ነው። ባባባ አውዝ ብላ ምን ሸይጣን አስታፍሩላ ላዚ የእውነት እግዚኦ ማርና ክርስቶስን ያለው ምንድን ያለችው? ምንም ብንለያይ ልጄ እንዳትከለኪኝ አለኝ። ልጁን እኮ አያውቀውም ጋይስ። አይ አይደለም ኦኬ አየ አይደል አየ ልጁን አይታው አያውቅ። ከሷ ጋር እንኳን ተያይተው አያውቁ። እሷ ዱባይ እሱ አሜሪካ ሳሚ ልጇ ድሬዳዋ። እሷን እንኳን አይቶ ሳያውቅ ልጄ እንዳትከለኪኝ አለኝ። አየ ቆንጆ ቃላቶች በመናገር እውነት መስሏት ለአንተም ይሄንኑ ነው የምትለው። ልጄ ወደዋለሁ የምትለውን የመጀመሪያ ጊዜ ልጄ በጣም ወዶን ጠይቆኝ ነበር ትላለች። ከዛን አንተስ አላዶር ሰላም ነው ትላለች። ከዛን አባት እየደወለ ነው አንሳ ትለዋለች። ሳሚስ እንደዚሁ ቆሞ ስለጦለገ ነው። አንተስ ልጆች አሉ ሞኬ አይኖዩ የምትልህን ነገር ነው እየነገርኩ ያለሁት። እውነት ይሄን ከሰማሃቸው ቃላቶች ውጪ ካለች እውነት ሄለው ውሸታም ነው ትለኛለህ። እግዚአብሔርም ኦኬ ይሄ ካልኩት ውጪ ቃላቶች አንተ ከተጠቀመችልህ ለአንተ እውነት ሄለን ውሸታም ናት፣ ዝም ብላ አዋጊ ናት ትለኛለህ። እሺ እዚሁን ያለነው እኔ ባልኖርም አንተ በህይወት ውስጥ አለ አይደል የምትደርስበት ነገር። እሺ ቀልዳላቀም ነው የሚለኝ። አባባ ለምን አልደወለ? ሁለት ቀን ባይደውልለት እንደ እብድ ነው የሚያብደው ልጄ። ይሁት ጋይስ ሁለት ቀን ካልደወለለት እንደ እብድ ነው ልጄ የሚያብደው። ሁለት ቀን ካልደወለለት ያብዳል። የማያውቀው ልጅ ከሷ ጋር እኮ 6 ወር ነው 7 ወር ነው አብረው የርቀት ፍቅር አይ ላቭ ዩ ቱ ሲባባሉ የነበሩት እኮ ጋይስ። አንቺ ትብስ አንቺ ምናምን ነበር። ከዛ በኋላ አንተ ብስብስ አሉት። ለሷ ስል ጠረጴዛዬን አላበሰብስም። ገብቶቻል ጋይስ። ሁለት ቀን ካልደወለ ያለቅሳል፣ እንደ እብድ ነው የሚያደርገው። የ7 ዓመት ልጅ ስንት ዓመት ከሱ ጋር ኖሮ ነው በቴሌፎን። እሱም የርቀት ፍቅር ያዘው እንዴ? አብራችሁ ነው እንዴ? እንዴ የርቀት ፍቅር ያዘው። የርቀት ፍቅር አይምሮ ላይ ነው ጨዋታው ስለሚባል እንትን ያደርጋል። እሱም የርቀት ፍቅር ያዘው እንዴ? ልጅሽም አይ ላቭ ዩ ቱ እውነት እንኳን እድሜው ትንሽ ሆነ እንጂ ያ ነገር ይሆን ነበር ማለት ነው እኮ። ያ ነገር ልትነጣጠቁ ነበር ማለት ነው። እንኳንም ልጅ ሆነ። እንደዚህ እንዳናስብ የሚያደርገን እሱ ብቻ ነው። አይ ላቭ ዩ ቱ ልጁ ያብዳል አለች ሁለት ቀን ካልደወለ እና ልጄ እንዳከለክኝ አለ። አያውቁም እኮ አይተዋወቁም እኮ ሳሎምዬ። እሺ አይተዋወቁም እኮ አይተዋወቁም። እሷንም እኮ አግኝቷት አያውቅ። 6 ወር 7 ወር ብቻ ናቸው እኮ አብረው ያሉት። ደግሞ ወደ ብር እንኳን የኮሮና ጊዜ ሳይሆን ብቻ ነበር። ህዝቡ ተጨከን ብሏል። እንደዚች አስመሳይ ታዲያ
ሶሊያናዬ ቤታን ከዚህ የበለጠ ነገር ምን ያለቻት ነገር አለ? ቤታ ልጄ ናት ስትልና ስትናገር እንደዚሁ ነው ምራቅ አፏ ውስጥ ሞልቶ አይደል? አይሽ ቤታ እየሰማሽ ነው? ማስመሰል ምን ማለት እንደሆነ እየገባሽ ነው ቤታ? አይሽ ምን ያህል እንደሆነ አንቺንም እንደዚህ ነው። እኔ አሁን አየሽ ለመራቅ ስትፈልግ በጨዋ ቋንቋን የተናገረችው እንዲባል እኔ እሷን እንዳላጣስል መራቅ አለብኝ ብዬ እየራኩኝ ነው። አሁን ሰለቸኝ፣ ለእሷ መጠንቀቅ ሰለቸኝ ነው ያለች። አይሽ የማያውቀውን ልጅ በቴሌፎን ልጄ ከሱ ፍቅር ይዞታል ብላ አወራች እኮ። ኦኬ ቲንክቱ የእሳት ራት ልንኮንክ እኔ ራሱ ትልቅ ከሰል አቀጣጥሬ ወስደ ገብተ ሄደ ምን ቅር እንድትል ለማድረግ አሩስቶ እንድትሆን እተባበራለሁ። ሐሳብን ብቻ ንገረኝ። የሰባት ዓመት ልጅ። ስለዚህ ታንቃችሁ ሙቱ። ደግማችሁ ሳሚን ጌሜ ላይ ስላላያችሁት የሆነ አይነት ነገር የምታስብ ሴት ካለሽ ገመድ አስገቢ። የድሮ ሰዎች ሄለን የህዊ ጀለስ ነበረ። እዛው ነው ያወቀችውና ላፍ ያረገችው። አያችሁ ልክ የቤታን ጊፍተሮች ምናምን እየተዋወቀች የን ትራክ ድራይቨሮች ላፍ እንደምታረገው ማለት ነው። የሷን ፎሎዎች እያሳሳቀች እኛ በንግስታችን አንደራደር። እሷን ሲያሞግሱ ሲሰድቡ ሳይሆን ሲያሞግሷት ደሞ የሚፈላ እንትን ቀኝ አዝማች እያንዳንዱን ስሚ አይደለም። ካሁን በፊት አታውቂያትም እንዴ? ቲክቶክ ላይ ከኔ በለጠ የቆይሽው አንቺ ነሽ ቤታ። ከምን ተነስታ የት እንደደረሰ ታውቂያለሽ። ለምን ነው ሰው ማብራራልሽ ነው? የመርሳት በሽታ አለብሽ ነው? እኔ ተረዳው። እኔ ገብቶኛል፣ ግን ቀድሜ ገብቶኛል ብዬ ብናገር ሰው እሷ በትትና ነገር እንደዚህ ያስመሰለኝ ስለሆነ ከሁሉ ጋር ጀስት ቲንክቱ እኛ አገባ ነው። ራሱ ያንቺ ፎሎዎች ዘሴት ለዚች ቁሻሻ ስትይ እነሱ ሚሉሽን ካልሰማሽ ያሉሽ እነሱ ብቻ ናቸው። እነሱንም እንዳታጭ ነው መፈራልሽ። ይሁን በነፃ ምንም ሳትከፍሊያቸው የሚያገለግሉሽ እነሱ ናቸው። እነሱንም እንዳታጭ። እነዚህ ስከፍለሻቸው ተጠቅመውብሽ ነው። ወጥቷል። ሳሚ አባቴ ፕራይቬቱን አንሳላት እንድትጀነጅንክ የምትፈልጋለች። ኧረ እኔ ማንንም አልፈልግም። አሁን በመሰቀሉ 3 ወር በፊት ድምፁ ራሱ ነግሮታል። አልገባውም እንጂ እሱ ራሱ ቻለች። እኔ ሳሚ ካፈር ያነሳኝ በቃ እኔ ቃል የለኝ። ቤተሰቤ ነው። ዛሬ ነው ህይወቴ ውስጥ የገባ ወንድ የለም እስካሁን። it takes time፣ ጊዜ ይፈጃል። ዝም ብሎ ሰው በቀላሉ አይረሳም። እኔ ወንድሜ፣ ጓደኛዬ፣ አጋዥ፣ የልጅ አባት ነው።